ግን ያደረግሽው ነገር ልክ ነው ፋንቱ። ይሄንን ነገር እኮ ልንጋፈጠው ተነጋግረን ነበር። ምን ላድርግ? ህሊና እኮ ሊያሳርፈኝ አልቻለም። ፋንትሽ እውነት ለመናገር እኔ በጣም ተረድቼሻለሁ። ሲጀመር ይሄን ነገር እንደምታደርጊ በጣም እርግጠኛ ነበርኩ። እውልሽ ፋንቱ ወደዛ ቤት መመለስ አለብሽ። ይሄ ሁሉ ነገር ከተፈጠረ በኋላ እንዴት ነው ወደዛ ቤት መመለሰው? ነገሮችን አብረን እናስተካክላለን አልኩሽ እኮ ፋንቱ። ይልቅ ለሲምባና ለልጅ ደውላቸው የሆነ የሚሰራው ድራማ አለ። ይሄን ድራማ ኡፍ ፋንቱ ባክሽ በቃ ሴሪ የምትልሽ ነገር ዝም ብለሽ አድርጊ። ምን ሆናችኋል? ምንድነው? ቆይ ለምን ብላችሁ ነው እንደዚህ የምትለፉት? እኔ ተመልሼ እዛ ቤት አልገባም አልኳችሁ እኮ። ልጅሽም ጋር መሄድ እንደማትፈልጊ ነግረሽኛል አይደል? ቆይ እሺ የት ልትሄጂ ነው? የት ልትኖሪ? ሶሊ ካልሆነ የሆነ ቤትም ቢሆን ተቀጠረ ይሰራል እንጂ ወደዛ ቤትማ ተመልሼ አልገባም። ስለዚህ እንደዛ ለፍተን በቀላሉ ሽንፈታችንን እንቀበል እያልሽ ነው? ይሄ የመሸነፍ ነገር አይደለም፣ የእውነትና የህሊና ጉዳይ ነው። ይልቅ የማይሆን ነገር መናገርሽን አቁሚና ልጅሽና ሲምባ ጋር ደውይላቸው። አዝናለሁ ሴሪ፣ በፍጹም ይሄን ማድረግ አልችልም። ስለዚህ ፋንትሽ እናት ሆንሻለሁ ስትይኝ የነበረው ውሸትሽን ነው ማለት ነው? ሶሊዬ በፍጹም ውሸት አይደለም። እኔ ከናሁም ለይቼ አላይሽ። እንደዛ ከሆነ በቃ ናሁም ጋር ደውይለታ። ደውይ። በፍጹም ይሄ የሚሆን ነገር አይደለም። ኮማንደር ወይኔ በሉ እንደዚህ ሞጌን ያውጡት። ያያታ ይመስልኝ አንዱ እስቲ የተለመደው ነው ጠርተን ወይኔ እርግጠኛ ነኝ አላየኝም። እግዚአብሔር ይመስገን ያያታ አይመስለኝም። ለነገሩ ወንድሜ መጠጥ ካየ አይኑ መቼ ያያል? አይ ወንድሜ ውሃ የምታስብል ሚስት አግኝቶ እንዴት አይጠጣ? ጠጣኝ እንጂ ውይ 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 ጠጣ ጎሽ ተቃጥለሃል እኮ ወንድሜ ጠጣ። እንደሱ ወይኔ ሱሴ ምን ሆኜ ነው እንዴ? እሱ ለሚጠጣው ነው የማሽቃበጠው እንዴ? ሰርኬ ወንድሜ አላየሁም እኮ። ወይ ወንድሜ በቃ የቤቱ አልበቃ ብሎ ጭራሽ መጠጥ ቤት ውስጥ መጠጣት ጀመርክ አይደል? ቆይ ምን የምለው ለኔ ለእህት ሳትነግረኝ ትርፍ ጉበት አስተከልክ እንዴ? አይዞ አንቺ አውርተሽ እንደሞኝ አንቺ ትስቂያለሽ አይደል? ምን ላድርግ ብለህ ነው ወንድሜ? ዘንድሮ እኮ ባንተ ቀልድ ከሚስቀው ይልቅ የሚያስለቅሰው ሰው ይበዛል። እሱስ እውነትሽን ነው። የሚያስለቅስ እንጂ የሚያስቅ የለም። ወንድሜ ምን ነው የተጎዳበት ጉዳይ አለ እንዴ? ያቺ ፋንቱ ያንን ብጣሽ ወረቀት ጥላልኝ ከሄደሽ በኋላ ምን የሚያስቅ ነገር ነው? የትኛዋ ፋንቱ? እቺ የኛዋ ፋንቱ ወይስ ሌላ ናት? አንቺ ደግሞ እንደ አዲስ አትሁን። አውርተን የለም እንዴ? ምንድነው እንደ አዲስ መሆን? ለማንኛውም ነው በስተት ከደወለች ላናግራት እንደምፈልጋት ንገሪያት። ማለት ምን ማለት አለ? በቃ ቀለል ያለ ጥያቄ ነው የምጠይቃት። ቀለል ያለ ጥያቄ ልጠይቃት ወይስ የሆነ ሽጉጥ ነገር ደንቅነ ማጅራት ግንዷ ላይ ልታወጣጣት ነው ወንድሜ? ሽጉጥ ምናምን ነገር አላደርገው። ለማንኛውም ቀለል ያለ ጥያቄ ጠይቃታለሁ አልኩሽ። አይ የእናንተን ጥያቄ መች አጣሁት። ለማንኛውም ጥያቄ ብቻ ከሆነ እኔ ላደርስልህ እችላለሁ። ቆይ አንቺ መቼ ነው ግን ከአንቺ ጋር ቁም ነገር የሚባል ነገር የምናወራው? ለማንኛውም ፋንቱ ያንን ነገር ያደረገችው ለልጇ ብላ እንደሆነ ልንገርህ። ለምን እንደዛ እንዳደረገች ታውቂያለሽ? አውቅ ነበር፣ ግን ደግሞ በልጇ አስፈራርቷት እንዳደረገችውም ደግሞ አውቃለሁ። ለነገሩ በጠላቶች መከበብ መች ዘነጋሁት። ቆይ አንቺ እዚህ ምን ትሰሪያለሽ? ምን እያደረግሽ ነው? ወንድሜ ደግሞ መዝናናት ለእናንተ ብቻ ነው እንደ የተፈቀደው? ለእኛም እኮ ይፈቀዳል፣ ግን እኔ የምጠጣው ራሴን ለመርሳት አይደለም። ለነገሩ አልኮሉ ራሱ ራሴን ቢያስረሳኝ ደስ ይለኝ ነበር።
ያመንኳቸው ሰዎች እየከዱኝ ነው። ጊዜ ሲጥልህ ረጋጩ ብዙ ነው ሲባል አልሰማህም? መቼም ስላለመታመን ካወራን ስላዜብ ነው የሚሆነው አይደል? አንቺ ደግሞ ከሷ ራስ ላይ አትወርጅም አይደለም? አይገርምሽም? እንደውም እስከ ዛሬ ድረስ ያለ ጥፋቷ ነው ሲቀጣት ነው። ይሄን ጨዋታ ሌላ ጊዜ እናቆየው። እኔ ማለት ሌላ ከዳኝ የምትለው ሰው አለ እንዴ? ድሮ ከኔ ጋር አብረው ሲጨፍሩ የነበሩ ሰዎች አሁን አጠገቤ የሉም። አይገርምሽም? ግን አይገርምሽም? ኢንስፔክተር ዳዊት እንኳን ራሱ ሲጀነንብኝ ወይኔ በልሁ። ብቻ ኢንስፔክተሩ ለአቶ ተፈራ አሳልፎ እንዳይሰጠን በል እንጂ እንዴ። ያ ተፈራ የሚባለው ሰውዬ ቤተሰቤን እንዳይጨርስብኝ ስትል አልነበር እንዴ? ይኸውልሽ አሁን ወደ 40 ምንጭ በሄደ ነው። ከዛ በፊት ግን ለሲምባ አሳልፎ የሰጠኝን ሰው አግኝቼ ብበቀለው ደስ ይለኛል። ለምን ሲምባን አትበቀለው እንዴ? ቆያቺ ምስኪን ምን ታድርገ? አዜብ ያንን ቅጂ ልሰጠው የቻልኩት በልጅ ስላስፈራራኝ ነው ካለች ፋንቱ ለልጇ ስትል ያንን ነገር ለምን አታደርገው? ፋንትሽ ቶሎ በይ፣ ነይ ቀስ በይ። ፋንትሽ ይሄ ሆቴል የጓሮ በር መኖሩ በጣም ነው የጠቀመን። እንቻ አባዬ በዚህ ሁኔታ ቢያሽ ነው ጥሩ ነገር አይፈጠርም። የኔ ጣጣ እኮ ነው የኔ ሳያንስ እናንተንም እዚህ ችግር ውስጥ ከተትኳችሁ። ይልቅ ፋንቱ ሴሪ ያመጣችው ሀሳብ ጥሩ ነው ማለት አባዬ ቢያንስ አንቺ ሆን ብለሽ ይሄን ነገር እንዳላደረግሽው ማወቅ አለበት። ስለዚህ ሲምባን አሁንን አገጥ የሚለውን ሀሳብ አባዬ ማመን አለበት። በቃ አሁን ለናውም ደውልና ነገር አስናለሁ። ያን እንኳን ማድረግ አልችልም ሶሊ በፍጹም። አንቺ ግን ለምንድን ነው እንደዚህ እየሆንሽ ያለሽው? ከኔ ጋር ቤተሰብ ነን አላልሽኝም? ታዲያ በዚህ ጊዜ እንዴት ነው ብቻሽን ልተውሽ የምችለው? ሶሊ ብቸኛ አይደለሁም፣ ሲምባም ያግዘኛል። ጭራሽ ከሲምባ ጋር ተገናኝተሽ ህይወትሽን አደጋ ላይ ልጥይ ነው እንዴ ፋንቱ? ይኸውልሽ አባዬ ብቻ አይደለም አቶ ተፈራ የሚባል በጣም ጨካኝ ሰው እንዳለ ራሱ ሰምቻለሁ። ሶልዬ ለዚህ እኮ ነው እናንተንም ችግር ውስጥ ላለመክተት ከዛ ቤት የወጣሁት። ሲምባ ያ ተፈራ የሚባል ሰውዬ በጣም ክፉ ሰው እንደሆነ ነግሮኛል። ፋንትሽ እባክሽ እኔ ያላንቺ ይሄን ነገር የምችለው አይመስለኝም። ለሰርክ ያጠገብሽ እንድትሆን አስጠንቅቂያታለሁ። አንቺም ቢሆን ራስሽን ጠብቂ እና በቃ ፋንቱ በዚህ ሁኔታ እንደዚህ ልንለያየ ነው? ሶልዬ ከዛ ቤት ወጣው ማለት እኮ ተለያየን ማለት አይደለም። ከአንቺ ጋር ደግሞ መቼም አንለያይ። እባክሽን ፋንቱ እባክሽን አብረሽን ቆይ። አንቺና ሰርኪ ሁሌም በልቤ ውስጥ አላችሁ። እባክሽ ሶሊኒ አንቺን መርሳት አልችልም። ለሰርኪም በጣም እንደምወዳት ነገር የለሽ? እምልህ ለመሆኑ ወደ 40 ምንጭ መቼ ላይ መሄድ አሰብክ? አላውቅም። ዛሬ ወይ ነገ ወይ ተነገ ወዲያ ብቻ ያቶ ተፈራ ሰዎች እያሳደዱኝ ስለሆነ ቢሮ እንኳን መግባት አልቻልኩም። ማለት እንዴ አንተ ፖሊስ አይደል እንዴ? ለዛውም የፖሊሶች የበላይ። አሃ ወይ ለካ አቶ ተፈራ መንግስት ነው ብለኸኛል። ለማንኛውም እኛ ምስኪኖችን ከመንግስት ጋር ባታነካካን እሺ? እዛው እንደፍጥርጥራችሁ ከሄድኩበት እስከምመለስ ድረስ ለአዜብ ሁሉንም ኃላፊነት ልሰጣት አስቤያለሁ። ምን ነው? ስለዚህ ለነዛ አውሬዎች ሁሉንም ነገር ትተላቸው ልትሄድ ነው ማለት ነው እንዴ? ለአዜብ እኮ ነው ያልኩት። አልገባኝም። ቆይ እንዴት እዚህ ውሳኔ ላይ ልደርስ ቻልክ? አዜብ ላይ ምንም ጥፋት አላየሁባትም። እስከዛሬ ድረስ ያለ ጥፋቷ ዝም ብዬ ነበር ስከሳት የነበረው። ይሄን እኮ ነው ያልኩ። እሷ ለልጇ ብላ ያደረገችው ነገር ልክ ነው። ፋንቱ ላይ ሲሆን ግን ወንጀልና ኃጢያት ነው አይደል? አንቺና ሶሊያና አዜብና ፓንዶራ እንደምትጠሏቸው አውቃለሁ። እስከዛሬ ድረስ ልክ ናችሁ እያስቤ ነበረ፣ ግን ማን ልክ እንደሆነ አሁን አውቃለሁ። በልሁ አንቺ ለካ እስከዛሬ ድረስ በቀልድ እያስመሰልሽ ከጀርባዬ ስትወጊኝ የነበረው አንቺ ነሽ። እኔ ነኝ ከጀርባ ወጊው? ትሰሚያለሽ? እውነቱን እናንተ ስለደበቃችሁኝ እኮ ነው ልጄና ሚስቴን ባዶ ቤት ውስጥ ስቀጣቸው የነበረው። በጣም እየተሳሳትክ ነው ወንድሜ። የምሳሳተውማ አንቺ ከዚህ በኋላ የምትዩን ነገር ሁሉ ካመንኩ ነው። እስኪ ንገሪ፣ እየተበቀልሽ ነበር?
ምን? ከድሮ ጀምሮ ነው የነበርኩ ልክ እናትና አባትሽ የበደሉሽን እየተበቀልሽ ነው ወንድሜ በጣም ተሰፍራለሽ። ይኸውልሽ እናትና አባትሽ ሜዳ ጥለውሽ እኔ ከሜዳ አንስቼ አስጠግቼሽ ነበር። አንቺ ግን ቆይ አልገባኝ። የዛሬ ንግግር ምንድን ነው? ሆን ብለህ እኔን አታክ ለማድረግ እየሞከርክ ነው? እባክሽ አሁን ብቻዬን ተይ፣ በቃ ተይ። ይህን ሁሉ እርግማንና ስድብ ካንተ እያስተናገድክ ያለሁት በሶሊ ምክንያት ነው አይደል? ለሷስ ለሶሊያ ለምን እንደዚህ እንደሆንሽላት የማለቅ ይመስልሻል? ሰርካዲስ እኮ በተዘዋዋሪ የሶሊን ሀብት ለማግኘት ነው አጉል ልጅ ልጅ የምትለው። ይሄንን ደግሞ ከኔ ውጭ ራሷ ሶሊ እንኳን አታውቅም። አዜብ ስለ ሰርጌ የማይሆን ነገር እያወራሽ ነው ያለሽው። አንተ ለነገሩ መቼም ቢሆን እኔን አምነኝ አታውቅም። ሶሊ ከልጅነቷ ጀምሮ እኔን እየጠላችኝ እንድትኖር ያደረገችው ራሷ ሰርካዲስ ነች። በፈጠረሽ አቁም ያልኩሽ አይደል እንዴ? ሰርካዲስ እህት ስለሆነች የሷን ክፉ መስማት አትፈልግም፣ ግን ደግሞ እውነታውን መሸሽ አትችልም። ቆይ ለምንድን ነው አንቺና ሰርኪ እንደዚህ የምትጣሉት? በዛውም ደግሞ እዛ ቪዲዮ ውስጥ ያለውን ነገር ማወቅ እፈልጋለሁ። ምንድነው እዛ ቪዲዮ ውስጥ ያለው ነገር ምንድነው? በል እሱን አሁን ልነግርህ አልችልም። ስለዚህ ስለ ቪዲዮ ካልነገርሽኝ እኔም ስለ ሰርኪ ያልሽውን ነገር አላምንሽም። ችግሩ ምን እንደሆነ ታውቃለህ? እኔ ላንተ ብነግርህም ሚስጥሬን ወስደህ ታባክንብኛለህ። ችግር የለውም ብቻ አንቺ ንገሪኝ እንጂ ለማንም አልነግርብሽም። ምንድነው እዛ ቪዲዮ ውስጥ ያለው ነገር ምንድነው? ንገሪኝ። ነፍሷን ይማረውና ከሶሊ እናት ከሰብለ ጋር ስንጣላ የሚያሳይ ቪዲዮ ነው። ምን? ለመጀመሪያ ጊዜ አንተ ከሰብለ ጋር ድብቅ የፍቅር ግንኙነት እንዳላቸው የነገረችኝ ራሷ ሰርካዲስ ነበረች። ቆይ ለምንድን ነው እንደዛ ያደረገችው? ግልጽ እኮ ነው በሉ። ሆን ብላ እኔና እሷ እንድንጣላ አድርጋ እኔ ሰብለን እንድጎዳት ፈልጋ ነው። እና ሰብለን አንቺ ነሽ የገደልሻት? እንዴ! ኧረ በስመ አብ በል እንዴ! በሉ ቆይ እንዴት ነው ሰው የምገለው? ሰርካዲስ እኮ ናት። ሆን ብላ በተጣላን ቁጥር እየተደበቀች ቪዲዮ ትቀርጻል ነበር። ያንን ቪዲዮ አጠራቅማ ይሄን ቪዲዮ በልሁ ቢያው አንቺ እንደገደልሻት ነው የሚያስበው እያለች በቃ በዛ ታስፈራራኛለች። ቆይ ታዲያ አንቺ ካልገደልሻት ለምንድን ነው እንደዚህ የሚያስፈራሽ? ይሄ ሚስጥር በደንብ የምትጠብቅልኝ ከሆነ አንድ ትልቅ የምነግርህ ሚስጥር አለ። ምንድን ነው እሱ? ሰብለን የገደለቻት እህት ትመስለኛል። በእርግጥ ባይኔ አላየኋትም፣ ግን ሆን ብላ ሁልጊዜ እኔን ከሰብለ ጋር ማጣለቷ እና ያንን ቪዲዮ ቀርጻ ማስቀመጧ ደግሞ በቃ እኔ እንደገደልኩት ለማስመሰል እንደሆነ እጠራጠራለሁ። ሲጀመር ሰርካዲስ ይሄንን ታደርጋለች ብለሽ ነው? እመኔ በሉ ይሄን ነገር በደንብ አድርገዋለች። ደግሞ ይሄን ነገር በእኔ ላይ ማድረግ የምትፈልገው እኔና ልጄን ከሀብቱ ገለል አድርጋ እራሷ በሶሊ ለመጠቀም ስትል ነው። ግን እባክህ በሉ ሚስጥሬን አደራሽ ጠብቅልኝ። እርግጠኛ ነኝ የዚህ ሁሉ ነገር ጠንሳሽ አዜብ ናት። አዜብን እዚህ ነገር ውስጥ አታስገቢያት። የጀመርሽው መንገድ አያዋጣሽም። ገባሽ? በራስሽ ሜዳ ነጥብ ጥለሻል። ሰርኪ እንደዚህማ መናደድ የለብሽ። መረጋጋት ነው ያለብሽ። ምክንያቱም ተረጋግተሽ ለአንቺ ሁሉም ነገር ቀላል ነው። ሶሊ ደግሞ ለምንድን ነው ያልደወለችው? ፋንትሽ እባክሽ፣ እኔ ያላንቺ ይሄን ነገር የምችል አይመስለኝም። ለሰርኪ አጠገብሽ እንድትሆን አስጠንቅቂያታለሁ። አንቺም ቢሆን ራስሽን ጠብቂ እና በቃ ፋንቱ፣ በዚህ ሁኔታ እንደዚህ ልንለያይ ነው? ሶልዬ፣ ከዛ ቤት ወጣው ማለት እኮ ተለያየን ማለት አይደለም። ከአንቺ ጋር ደግሞ መቼም አንለያይ። እባክሽን ፋንቱ፣ እባክሽን አብረሽን ቆይ። አንቺና ሰርኪ ሁሌም በልቤ ውስጥ አላችሁ። እባክሽ ሶሊ፣ እኔ አንቺን መርሳት አልችልም። ለሰርኪም በጣም እንደምወዳት ነገር የለኝሽ?
ሰውዬ ሄሎ አክስቴ። ውይ ምንድን ነው ድምፅሽ? ምንም አክስቴ፣ ትንሽ እኮ ከፋንቱ ጋር ስንለያይ ሆድ ብሶኝ። አይዞሽ አይዞሽ የኔ ቆንጆ፣ ያው ምናልባት እኮ አይ ምንም ምናልባት የለም። በቃ እሷ ከኛ ተለይታ ሄዳለች። ታውቂያለሽ አክስቴ፣ እዛ ቤት ውስጥ እኮ አንቺና ፋንቱ ልክ እንደ እናቴ ነበራችሁ። አሁን ግን ልክ አንደኛዋን እናቴ እንዳጣሁ ነው የሚሰማኝ። ውይ የኔ ጣፋጭ የኔ ዋ። ቆይ ግን የት አካባቢ ነው ያለሽው? ቅድም ከነበርንበት ቤት ወረድ ብላለሁ መንገድ አለ አይደል? እዛ አካባቢ ነኝ። በቃ የኔ ቆንጆ ይሄን ጉዳይማ ብቻሽን አትችይም። በቃ መጣሁ። እሺ ማሬ። እሺ ቻው። እሺ አክስቴ ቻው። እና አባዬ እንደፍረሽ እንደዛልሽው እውነትም ማይ ይሄንን ካደረግሽ ጀግና ወጥቶሻል ማለት ነው። አሁንማ ነገሩን ሁሉ ወደ ራሷ እየጠመጠምኩላት ነው። አሁን የቀረኝ የዛ ቪዲዮ ተንኮል የሷ ሴራ እንደሆነ ሴታፑን እሷ እንዳመቻቸችው ለበሉ ማሳመን ብቻ። ይሄንን ነገር ግን በቀላሉ የሚያምንሽ ይመስልሻል? ቪዲዮ ላይ እኮ አንቺ ሆን ብለሽ እንደገደልሻት እንደሚያሳይ ነው የነገርሽኝ። አባዬ ሆን ብለሽ የዋሸሽው ነው የሚመስለው። በእርግጥ ልክ ነሽ፣ ግን ምን ላርግ ፓንዶራ፣ እንደምታየኝ የምችለውን ያክል ለመሄድ እየሞከርኩ ነው። አሁን እኮ ጥሩ መተሻል። አባዬ ያንን ቪዲዮ ቢያየው ሰብለን ሰርካዲስ ሆን ብላ እንዳስገደለቻት ነው የሚያስበው። ያን ያህል እንኳን ቀላል አይደለም። ግድ የለሽም እማዬ፣ አሁን እኮ የኮማንደር በልሁን ልብ ለማሸነፍ እየሞከርሽ ነው። ቢያንስ አንቺ ጨካኝ አለመሆንሽን ይረዳል። ጨካኝ ከሆንሽ ደግሞ በእህቱ ምክንያት መሆኑን ይረዳል። ደግሞ ሳልነግርሽ በልሁ እዚህ ቤት የሚቆይ አይመስለኝም። በዚህ ሰነድ መጥፋት የተነሳ በጣም ተደናግጦ ነው ያለው። አልገባኝም። ሰዎች እየፈለጉት ሳይሆን አይቀርም። በተደጋጋሚ እኮ ነው ስልክ የሚደውለው እና የሚፈልጉት ሰዎች ሳያገኙት ከዚህ ለመሸሽ እየሞከረ ያለ ይመስለኛል። እና ምን ልናደርግ ነው? እዚሁ ከሰርካዲስ ጋር ልንፋጠጥ ነው? እንደሱም አይሆንም። በልሁ ከዚህ ሳይወጣ የሆነ ነገር ካላደረግን እንደገና ሌላ ጦርነት መነሳቱ አይቀርም። አንቺ ሶሊ፣ አረ መንገድ ላይ ምን እያደረግሽ ነው ሶሊ? አንቺ ወይኔ ጉዴ፣ ወይኔ ቆንጆ፣ አይዞሽ በቃ በእናትሽ። ምንድን ነው ይሄን ያህል? ፋንቱ ከኛ ቤት ወጣ ነው ሄደች እንጂ አገር ለቃ ሄደች እንዴ? አድርጋክስ ለትንሽ ጊዜም ቢሆን እኮ የእናትነትን ጣዕምን ያሳየችኝ እሷ ናት። ይገባኛል የኔ ቆንጆ። በቃ አሁን ተነሽ እሺ። እንደዚህ መንገድ ላይ ምን ትሰሪያለሽ? ተነሽ፣ ካፌ እንሂድ። ተረጋጊ በቃ የኔ ቆንጆ። ተነሽ። የኔ ልጅ ቤት እየጠበቁ እኮ ነው። አትመጣም? የማ ቤት ማለት የኔ ቤት ከሆነ ቁልፍ የለሽም ብዬ እኮ ነው። የሆነ ሰው ከፍቶልኝ ገባው ብልህስ? ማን ነው እሱ? ጮኛክ ነሽ ከፍታ ያስገባችኝ እኮ ሶሊያና። እንዴ ስደውልላት እኮ ስልክ አላነሳል ብላኝ ነበር። እሺ መጣሁ። እሺ በቃ እንዳትቆይ ታዲያ። እንዴ በቃ እንረዳት ሶሊ። እንዴ ይሄንን ውሳኔ የወሰነችበት የራሷ ምክንያት ይኖራታል። ልክ ነሽ አክስቴ። እኔም በሆንኩ ትንሽ ስሜታዊ ሆኜ እንጂ እረዳታለሁ። ብቻ ግን ዋናው እሷ ራሷ መጠበቋ ነው። ባለችበት ብቻ ሰላምቱ። ይልቅ አሁን ከፋንቱ ጉዳይ ባልተናነሰ ከባድ ችግር ተፈጥሯል። ማለት የምን ችግር ነው ደግሞ? እሺ አፄ በጨዋታውን ዙር እያከረረችው ነው። በአሁኑ ማን እንደሚያሸንፍ እንግዲህ አብረን የምናየው ይሆናል። ቆይ ማለት አባዬ ምን አለሽ? ምን ብሎሽ ነው? አፄ በልሁን ሳትሞላው አትቀርም። አፄ በገዛ እጅሽ መቃብርሽን እየቆፈርሽ እንደሆነ ማን በነገረሽ? እኮ አክስቴ አባዬ ምን እንዳለሽ ንገሪኝ። ምን ብሎሽ ነው? ይኸውልሽ ከነገረኝ ይልቅ ሊነግረኝ የፈለገው ነገር ገብቶኛል። አሁን የዚህ ጨዋታ ማብቂያው የደረሰ እንደሆነ
እየተሰማኝ ነው። ወይኔ ያሁን እንኳን ከረር ያለ ይመስለኛል። በቃ ተረጋጊሽ። ቆይ እንዴት ገባሽ? እጮኛ ከፍቼ ከፈተችልኝ። በእርግጥ እኔም እንዴት እንደከፈተችልኝ ግራ ገብቶኛል። እጮኛ ያፈልበቱን ቡና እንደምትወዱት እርግጠኛ ነኝ። እና ወደ ይመጣል እንዴ? አላየሁም ነበር። የኔን ፋን ተጠጣ። አልገባኝም። ቆይ እዚህ ምን እየተካሄደ ነው? እዚህ ብር ምሳሌ አንቺ እንዴ የወደፊት እጮኛህ እንዲህ ነው እንደምታናግረው ነው አይደል? እኔ እንደዚች አይነት ባለጌ እጮኛ ልትኖረኝ ማቻል። ታዲያ እንደዛች ዋልጌ እጮኛ እንዲኖር ነበር የምትፈልገው? ይገባኛል እኮ ውድሽን እዛ ሄደሽ ፈልጊ። ቆይ አንቺ ምን አይነት ፈጣጣ ሰው ሰምኛለሽ? አሁን ቤት ይለቀሽ። ባለፈው ለተፈጠረው ነገር ከሆነ እኮ እናትን ይቅርታ ጠይቄያታለሁ። ከዚህ በኋላ እናት እንደምትፈልገው አይነት ሴት ሆናለሁ። ችግር የለውም የኔ ቆንጆ፣ አሁን ተረድቼሻለሁ። እማዬ ምን አይነት እርኩስ ሴት እንደሆነች ስለማታውቂ እኮ ነው። እኔ ደግሞ እሷ እንድታገባ ነው የምፈልገው። አለበለዚያ ነው ሀብቱን አሰጭኝም። የአንቺ ንብረት ጥንቅር ብሎ ሊቀር ይችላል። አሁን ቤት ይለቃችሁ ልንጡ። ውጪ! ተረጋጋ እንጂ ነው ወዲህ። እናት እንዴት ነው የምታናገራቸው? አልገባኝም። ቆይ ይሄ ነገር እንዴት ሊፈጠር ቻለ? በሩ ዝግ ሆኖብሽ ነው? ምን አገባሽ? ሲጀምር አንቺ እዚህ ምን ትሰሪያለሽ? እባክሽን ናኦልን ከኔ በላይ የምታፈቅረውም ደስተኛ የምታደርገውም ሴት የለችም። አሁን ሌላ ነገር ሳይከተልሽ ቀጥ ብለሽ በመጣሽበት ተመለሽ። ሂጂ እኮ ነው የምልሽ። እባክሽን ባለፈው እንደዛ ለብሼ የመጣሁት ናኦል እንደዛ አይነት አለባበስ ስለሚወድ ነው እንጂ እኔ ስርዓት ያለኝ ሴት ነኝ። ምንድነው የምትቀባጥሪው? ልጅሽን ከራሴ አስበልጬ እወደዋለሁ። የሚገርመው ነገር በራሱ ጥፋት ነው የተጣላ ነው። በራሱ ጥፋት ስትይ አልገባኝም። እህቴ ሶሊ ሁሌም ቢሆን የኔ የሆነ ነገር መቀማት ትወዳለች። ከናኦል ጋር ፍቅር ውስጥ እንደሆነ እያወቀች ናኦልን በፍቅር አጥምዳ በገዛ ቤቱ ለሰውም በገዛ አልጋው ላይ አብረው ተኝተው ደውላ ነው ጉድሽን ያለች። ቆይ ግን የምርሽን ነው እያወራሽ ያለሽው? ለምን ብዬ ዋሽሻለሁ እንዴ? ያን ሁሉ ክደት እንኳን ፈጽሞብኝ እሱን ልጠላው አልቻልኩም። ናኦል ለኔ የመጀመሪያም የመጨረሻም ነው። የእውነት ግን እየዋሸሽኝ ከሆነ ችግሩ እኮ ናኦል ይህንን እውነት ይክዳል። ምን እንዳስነካችሁ ራሱ አላውቅም። እቺ የተረገመች። በእርግጥ እኔም ስለዚህ ነገር ለማጣራት እየሞከርኩ ነበር። የልጁ አባት ደግሞ እዛው እስር ቤት እንደሞተ ሰምቻለሁ። በገዛ አባታችን እንደተገደለ ሳልሰማሽም? ምን? አባታችን የጣቢያው ሁሉ አዛዥ ነው። ኮማንደር በልሁ ይባላል። እህቴ ሱሰኛ ናት። ድራግ ሁሌ ነው በተደጋጋሚ የምትወስደው። እርግጠኛ ነሽ ግን የምታወሪልኝ ስለዛሽ ልጅ ነው? አባዬ ብዙ መከራት፣ በዱላም በምክርም ሞከረ። ግን ጭራሽ ብላ ደግሞ ቂጡን ከጣለ ዱርዬ ጋር ረገዘች። ያው አባቴ እንደነገርኩሽ በስልጣኑ የሚተማመን ሰው ስለነበረ እሷን ትቶ ልጁን ይዘው እስር ቤት ታስገደለው። ምንድነው ቆይ እየሰማሁት ያለሁት ነገር? እኔ ይህን ማመን አልችልም። ከፈለግሽ ያወራሁትን በሙሉ በማስረጃ ላረጋግጥልሽ እችላለሁ። ናኦል በተደጋጋሚ ከዛሽ ልጅ ሌላ ማግባት እንደማይፈልግ ደጋግሞ እየተናገረ ነው። ለሷ ጥሩ አጋጣሚ ነው። ምክንያቱም አባቴ ከሀብቱ 5 ሳንቲም እንኳን እንደማያካፍላት ነግሯታል። ስለዚህ በናኦል ተጠልላ ሀብታም የመሆን ህልሟን ልታሳካ ነው ማለት ነው። ወይኔ አስቴር፣ ለነገሩ የገዛ ልጄ ነው እንደዚህ የሚያስነቀኝ። ይበላኝ፣ እኔም ልጄን ያገኘሁት። እንዴ አንቺ ምን አደረግሽ? ማለቴ ለልጅሽ ጥሩ ነገር ከመመኘት ውጪ ምንም ነገር አላደረግሽም። ለማንኛውም ናኦል እስኪመጣ እዚህ ቁጭ ብለን እንጠብቀዋለን። እንደምታየው በሩም ዝግ ነው። እንዴ ቁልፍ ፈልገሽ ነው እንዴ? ቆይ አንቺ እዚህ እንደሚቀመጥ በምን አወቅሽ? ሁሌ የሚመላለስበት ቤት አልነበረ? እንዴት ይሄ ይጠፋኛል?
እስቲ ንገሪኝ እማዬ፣ ቆይ ምን ብትልሽ ነው በአንዴ እንደዚህ ተለዋወጥሽው? እሷ ምንም አላለችኝ። ይሄ ራሴ ውሳኔ ነው። ስለዚህ በእኔ ህይወት አንቺ ልትወስኚ ነው ማለት ነው? እባክህ ነው ተረጋጋ። አፍሽን ዝጊ ብዬሻለሁ። ታላጩባት እኔ አንተን የምታፈቅርህና ህይወትን ልትቀይርልህ የምትችል ሚስት አግባ አልኩ እንጂ የማንም ሱሰኛ ከመንገድ ላይ ለቅማ አምጣልኝ አልኩ እንዴ? እማዬ እሷ ናት ሶሪ ሱሰኛ ነች አልችሽ እንዴ? ቆይ ለምንድን ነው ነገሩን እንደማታውቂው ከለው? አንቺ ውሻ ነው እንዴ? ነው እማዬ ፓንዶራ የሆነ ነገር አድርጊ። እማዬ እማዬ እባክሽ ንቂ። እማዬ አምቡላንስ ጥሪ። እማዬ 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 ንቂ። ፓንዶራ ምን ሆነሽ ነው? እማዬ እባክሽ ንቂ። እማዬ ንቂ እባክሽ ንቂ። ኧረ ፓንዶራ እባክሽ እማዬ 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 ንቂ እባክሽን። አምቡላንስ እባካችሁን ቶሎ ድረሱልኝ። እባካችሁ ቶሎ ድረሱልኝ። ለበሉ ምን አባቱ ያለሽ ልቀቂ እባክሽ። አሁን ሳላበዛሽው እንዴ? እኔ ሰርኬ ነው አላበዛሽም። ያምሻል እንዴ? የሆነ ነገር በሰማሽ ቁጥር እኔና አንቺ ማሳደድ አለብሽ። ኧረ ጥሩ በህይወት ቆርጠሻል ማለት ነው። ምን ታዲያ ያን ቪዲዮ ለበሉ ታሳይ ይያሳይ። እንዴት ነው እባክሽ? ይሄ በራስ መተማመን ከየት ነው የመጣው? ሰለቸኛ ያንቺ ማስፈራራት ምንም አለ። እኔ ሁሉ ነገር እንኳን አንቺ ልትኛ ታሽ ከዚህ ጉዳይ በቀላሉ የምታመልጭ ይመስልሻል? የሰው ነፍስ እኮ ነው የጠፋው። ሶሊያናና ታውቂ እንዳልገደልኳት አንቺ ራስሽ በደንብ አድርገሽ ታውቂያለሽ። ኧረ አውቀሽ እንዳልገደልሻት በጣም ትጣያት ስለነበረ ሆን ብለሽ አውቀሽ እንደገደልሻት ያቺን ምስኪን በደንብ አውቃለሁ። የገዛ ባሌ ስታማግ ዝም ብዬ እንዳያት ነው የፈለግሽው? እሷን ሁሌም ለመግደል ትፈልጊ እንደነበር በደንብ አውቃለሁ። እኔ ደግሞ ብዙ ጊዜ አድኛታለሁ። አንቺን ማስረቤ ያን ቀን ግን ላድናት አልቻልኩኝም። ሶሊን ያለ እናት አስቀረሻት። በፍጹም ይሄን ማመን አልችልም። አምላኬ ምን አይነት ጉድ ነው እያሰማኝ ያለው? ይሄንን ቪዲዮ ለበሉ ትጪ ለሶሊ ባሳየ ምን ሊፈጠር እንደሚችል አስበሽዋል? ሶሊ ሰላም ተፈክስቴ ያወራችሁትን ነገር በሙሉ በረስል ቆሜ ሰምቻችኋለሁ። እንዴት እኔ ላይ እንደዚህ አይነት ነገር ታደርጊያለሽ? ሶሊ አንድ ጊዜ ብቻ ስሚ። ምንም የሰማሽ ነገር የለም። አሁኑኑ ቀጥ ብለሽ ያንን ቪዲዮ አሳይኝ ቶሎ በይ። እኔ አንድም ነገር አስቤ ያደረኩት ነገር የለም። እባክሽ እንደሰማሽው አይደለም። ዝም በይ። በማያገባሽ ነገር ውስጥ አትግቢ። ሲጀመር አንቺ እንኳን ለእናቴ መች ነኝ እንደልሽ ቆጥረሽ የምታውቂውን አክስትሽ እኮ ሆን ብላ በዛ ቪዲዮ እኔን አስፈራርታ የአባትሽን ሀብት መውረስ ነበር አላማው። በጣም ታሳፍሪያለሽ። በጣም እሺ። እስከ ዛሬ አንቺን ነበር አክስቴ እያልኩሽ ጠራሽ የነበረ። ምን አልሽ አንቺ ከይሲ? ምን ነው ተሳሳትኩ? ሶሊን የምታባቢያ ሀብቷን ለመውረስ አይደለም? እስር ቤት ወርውረሽ ሶሊን ምን ደረጃ እየተሰቃየት ነው? አንቺ ከይሲ እገልሻለሁ።
ሄሎ ፋንቱ፣ ፋንቱ የት ነው ያለሽው? እባክሽ አንዴ ላገኝሽ እፈልጋለሁ። የት ነው ያለሽው? እሺ መጀመሪያ አናት የሆነ ቦታ ከከፈትኩልሽ በኋላ ነው አንቺ ታስቢ። ዶክተር እናቴ አሁን እንዴት ናት? እባክህ ደህና ናት ብለኝ። ይኸውልህ ናኦድ፣ ልነግርህ የምችለው አንድ ነገር ቢኖር እናት ለጊዜው ቢሆን ደህና መሆኗ ብቻ ነው። ማለት ለጊዜው ደህና ናት ስትል አልገባኝም። ይኸውልህ ናኦድ፣ እናት ለጊዜው ላንተ እንዳልናገር ስላስገደደችኝ እንጂ ከባድ ህመም ነው ያለባት። ምን ከባድ ህመም ማለት? ቀሪ ዘመኗን ደስተኛ ሆና እንድትኖር ደግሞ የግድ አንተ ታስፈልጋታለህ። ዶክተር ቆይ ለምንድን ነው በግልጽ ማልነግረኝ? ቀሪ ዘመኗን ማለት እናቴ ልትሞት ነው? በጣም አዝናለሁ ናኦድ። ካንሰሩ ቀድሞውንም በሰውነቷ ተሰራጭቷል። እንዴ እኔም በፍጹም ይሄን አላምንም። ለእናትህ የግድ ሰው እንደሚያስፈልጋት ነግሬያት ነበር። እሷ ግን አንተ እንድትሰማ አልፈለገችም። ሲመስለኝ አንተ ማስጨነቅ አልፈለገችም። አይሆንም ዶክተር፣ እየዋሾ ነው በለኝ። እናቴ ልክ ለዛ ነበረ ሀብቱን በሙሉ በእኔ ልታዞር የነበረው። አላምንም እማዬ። ቆይ እንዴት አልነገርሽኝም? ይሄን እንዴት ዶክተር? ወይኔ እናቴ። ናኦድ ተረጋጋ እንጂ ጠንከር በል እኮ እያልኩ ነው። አይሆንም፣ ይሄም አይሆንም። ከሰዎች እኮ ነው የሚቀረኝ የለም። እንዴ ምን ነው የኔ ልጅ? ምን ነው ሰልዬ? ውይ አፈር ቦንኩ። ምን ነው? ምን ሆነሽ ነው? ሰርኬልን አይደለችም እንዴ? ምንድን ነው? ስም አታልሽብኝ። ለካ እሷ ነበርሽ በያት እስከዛሬ ስቀልድብኝ የኖረችው እኮ። ሰርኬ ናት በአንቺ ህይወት የምትቀልደው? የሆነ የተሳሳተ ነገርማ አለ። ሲጀመር እሷ እኔ እናቴ ምትክ ብዬ በማሰቤ ጥፋተኛዋ እኔ ራሴ ነኝ። ሶሊ እስኪ ተረጋጊና የተፈጠረውን ነገር ንገሪኝ። የዛን ቪዲዮ አስተላልኩት። ምን? የእናቴ ገዳይ አዜብ ነበረች። ምን? የእናቴ ገዳይ? ታውቂያለሽ ፋንቱ፣ አዜብ እናቴን ስትገድል ሰርኬ ቆማ ቀርጣት በዛ ቪዲዮ አዜብን እያስፈራራቻት ነበር። ምን? እኔ ይህን በፍጹም ላምን አልችልም። ምን እያልሽ ነው? እንዴ ማየ በእግሯ ጥፍር ነው እንዴ መነጫጨረችሽ? አንቺ ደግሞ ተይኝ፣ እየቀለድሽ መሆኑ ነው? እየመረዘ ነው ማየ። በስተመጨረሻም ቢሆን ያ ሚስጥር በመጋለጡ በጣም ደስተኛ። አሁን ላይ ሁለቱ ምን ሊያደርጉ እንደሚችሉ መገመት አንችልም። ፈጣሪ ብቻ ነው የሚያውቀው። ሁለቱም ማለት ሶሊያና በጣም ተናዳ ነበር። ያንን ቪዲዮ ካላመጣሽ ያለች ትጮህ ነበር። እና ያንን ቪዲዮ ለፖሊስ አሳልፋ ትሰጠዋለች ብለሽ ነው? ምናልባት ግን ስሜታዊ ሆኜ ለሰርክ አዲስ ያንን ነገር መናገር አልነበረብኝ መሰለኝ። እማዬ ምንም ነገር አይመጣብንም። እሺ ደግሞ እኔም ቢሆን ከጎንሽ ነው ያለሁት። አንቺ ከበልሁ ታድኝኛለሽ፣ ከሰርክ አዲስ ከሶሊያና እጅ ታስጥኛለሽ። ቆይ ግን በዚህ ወንጀል ምን ያህል ጊዜ ነው የሚፈረድብኝ? ምን? ስለዚህ እስር ቤት እንድገባ ፈልገሻል ማለት ነው?
መቼም አባዬ እጅ ላይ ከምትወድቂ አላቅም፣ ምናልባት ተሳስችም ሊሆን ይችላል። ግን አባዬ ስለዚህ ነገር በፍጹም ማወቅ ያለበት አይመስለኝም። ለእኔም ትልቁ ስጋት የሆነብኝ አባትሽ ነገር ነው። አሁንም ቢሆን እኮ እማዬ አውቀሽ እንዳላደረግሽ መናገር ትችያለሽ። ታሪኩንስ ጀምረሽለት የለም? ያንን ቪዲዮ ካየ አናቴን ነው በጥይት የሚበሳል። አሁን ያለኝ አማራጭ አንድ ብቻ ነው። ምንድን ነው እሱ? ከዚህ እልም ብሎ መጥፋት። ምን? ያወራችሁትን ነገር በሙሉ በረስል ቆሜ ሰምቻችኋለሁ። እንዴት እኔ ላይ እንደዚህ አይነት ነገር ታደርጊያለሽ? ሶልዬ አንድ ጊዜ ብቻ ስሚ። ምንም የምሰማሽ ነገር የለም። አሁኑኑ ቀጥ ብለሽ ያንን ቪዲዮ አሳይኝ፣ ቶሎ በይ። ሶልዬ እኔ ልጅ እኔ አንድም ነገር አስቤ ያደረኩት ነገር የለም። እባክሽ እንደሰማሽው አይደለም። ዝም በይ፣ በማያገባሽ ነገር ውስጥ አትግቢ። ሲጀመር አንቺ እንኳን ለእናቴ መች ነኝ እንደልሽ ቆጥረሽ የምታውቂውን። ሶልዬ አክስትሽ እኮ ሆን ብላ በዛ ቪዲዮ እኔን አስፈራርታ የአባትሽን ሀብት መውረስ ነበር አላማው። በጣም ታሳፍሪያለሽ፣ በጣም እሺ። እስከ ዛሬ አንቺን ነበር አክስቴ እያልኩሽ ጠራሽ የነበረ። እኔ ይሄንን በፍጹም ላምን አልችልም። ቆይ አንቺ ምንድን ነው የነገርሽኝ? እሺ ቆይ ከሰርኬ ውጭ እኔ ማንን ላምን እችላለሁ? ሶሊ እባክሽ ተሳስተሽ ቢሆን ሰርኬ ማበሳጨት የለብሽም። ሰርኬ መቼም ቢሆን አንቺ ልትጎዳሽ አልችልም። ፎንቱ ምን ሆነሻል? ለዘመናት የሚስጥር ደብቀኝ ከዚህ በላይ እንዴት ነው የምትጎዳኝ? ተይ ግፋት ትናገሪ። ይሄን ቪዲዮ እኮ እጇ ላይ ያስቀራችበት ምክንያት ይኖራታል። እንጃ እኔ አሁንም ቢሆን ሰርኬ አንቺን የሚጎዳ ነገር እንደማታደርግ ልቤ በጣም እርግጠኛ ነው። ፎንቱ ታጨቆኝ ምን እንደማደርግ በጣም ነው ግራ የገባኝ። እስከ ዛሬ እማዬ ብዬ ስጠራት የነበረች እኮ የወላጅ እናቴ ገዳይ ናት። የተረገመች ነው የስራዋን ማግኘት አለባት። ቆይ እኔ የምልሽ አሁን ስለዚህ ነገር ኮማንደሩ ሰምቷል? የሰማ አይመስለኝም። ግን ደግሞ እሱ ሳይሆን እኔ ራሴ ነኝ አንቺን አዜብ መበቀላት። እባክሽ እኔ ልጅ ተሳስተሽ በኋላ መጥፎ ነገር እንዳሰሪ። ምን እንደሚበሳጭን ታውቂያለሽ? ወንዱ እናቴን ገላ ደግሞ እናት ትጫወታለች። ለዛ እኮ ነው ህግ የራሱን ስራ ይሰራል እምልሽ። እኔ ደግሞ ጉዳዩን ሰርኬ ወደ ህግ ቦታ ወስዶ ይሆናል። እስከ ዛሬ ሳትወስድ ቆይታ ዛሬ እኔ ሳቅ ነው የምትወስደው። ምናልባት ደግሞ አዜብ እንዳለችው ይሄን ቪዲዮ ደብቅ ያዘችበት ምክንያት ይኖራታል። እባክሽ ረጋ በይ። እማዬ ከዚህ መሄድሽን እኔ አልደግፈውም። ቆይ እኔንስ ለማን ጥለሽ ነው የምትሄጂው? አባዬ ደህና ነህ? ቆይ ምን ተፈጥሮ ነው? ምን ሆነ ነው በለው? የተፈራ ሰዎች እየተከታተሉኝ ነው። ከዚህ ከተማ ማምለጥ አለብኝ። ሀዚብ ቶሎ በይ። እኔ ተከተይ። የማወራሽ ጉዳይ አለኝ። እኔ ቶሎ በይ።